ሰማያት እንዴት እንደሚለምን ከዚሁ መጽሐፍ ላይ ያሳያለሁ ብዙዬ። ቀጥሎ ደግሞ በቤተክርስቲያኒቱ መጽሐፍቶች ላይ ያለውን እነዛ መጽሐፍቶች ሁሉ ገልጣቸዋለሁ ብዙዬ። ጎን ለጎን ቁጭ ብለን ስልኬ ይሄ አንደኛው ስልኬ አስቸገረኝና እዛ ደግሞ ላፕቶፔን እዛ ልቀሰቅሳቸው አልፈለኩም። ቤት ስራ በያረጋግጣቸው ስለሆነ እሺ ቆይ መጥቶልኛል። እኔ እንጃ ስልኩ አስቸገረኝ ትንሽ አጭር ስለሆነ ለምሳሌ ከምዕራፍ 1 17ኛው ምዕራፍ ነው። ምዕራፍ 17ኛው ምዕራፍ ክርስቲያንን ስለሚሉ ሰዎች ነው። ማለትም ስላልታመኑ ክርስቲያኖች እንደማለት ነው። 17ኛው ከአንደኛው ምዕራፍ አስቀድሞ የተጻፈውን ላንብበው። አጭር የዛን ያህል ረጅም አይደለም። ከገጽ በአብ ስም ወላዲ በወልድ ስም ተወላዲ ከሚለው ጀምር። መቅድሙን ካፈልካለ ስነ ስቅለቱን ካየኸው በኋላ ማለት ነው። በአብ ስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራጺ አንድ አምላክ ብዬ ረድኤተ እግዚአብሔርን ረድኤት በማድረግ በእግዚአብሔር ጌትነት ስለ ሰንበት ክርስቲያን የተደረገውን ድርሳን ትርጓሜ ለመጻፍ እጀምራለሁ ይላል። እግዚአብሔር ለሕዝብ ያስተምር ዘንድ ለያዕቆብ ለዝሩግ የገለጸበትን ነገር ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው፣ በኋላ ዘመን ሁለተኛ ጌትነት በሚመጣበት ጊዜ የሚደረገውን ታውቅና ትረዳ ዘንድ መብረቅ ከምስራቅ በወጣ ጊዜ እስከ ምዕራብ ድረስ ለዚህ ቃል አጨብጭብ። ለዚህ ቃልማ መጨብጨብ አለበት። ለዚህ አንቀጽ መጨብጨብ አለበት። ለምን ታቋርጠኝ? ጨረስን እኩል ይኸው ቁጭ እኮ ነው ማድረግ። ድገመው ምንድን ነው ያለው? ድገመው ቁጥር 2 ብቻ። ለምን ታቋርጠኛለህ? እኔ ምን ብዬ አቋርጫለሁ? ቁጥር 2 ብቻ ድገማትና ከዛ ቀጥል ብጽዬ። እሺ ቁጥር 2 ድገመው። እሺ አላረግም ግን ቁጥር 2 ድገመው። እሺ አታርግሽ። ይቅርታ ይባልበት። ቁጥር 2 ብቻ ድገምልኝ። ቴንክ ዩ። እሺ እግዚአብሔር በሕዝብ ያስተምር ዘንድ ለያዕቆብ ለስሩግ የገለጸለትን ነገር ኖ ለጻድቃን ልፈርድላቸው። ቅድም ለጻድቃን ሊፈርድላቸው ብያለሁ። ቅድም ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው፣ በኋላ ዘመን ሁለተኛ በጌትነት በሚመጣበት ጊዜ የሚደረገውን ነገር ትረዳ ዘንድ ብሎ ያብራራለታል። መቼ? አታቋርጠኝ። 2 ደቂቃ ብቻ ስጠኝ። አሁን ለራስ አታመቻቸኝ። 2 ደቂቃ ብቻ ስጠኝ በመድኃኒዓለም ለምነህ። ከዛ ቤቱን ለአንተና ለዳጊ ሰጥቼ እኔ ሄጄ ምሳዬን ልበላ ነው። እሱ አይደለም ይህን ማስረጃ አድርጎ አንደኛ ልብ በለው ከሳሹ አንተ ነህ። ቁጥር 2 ላይ የተናገረውን አለው ግን ምሳዬን በልቼ ልመጣ ነው። ቁጥር 2 ላይ የተናገረውን ቃል ብቻ ልብ በሉና አዩልኝ ወንድም አለን። ቁጥር 2 ላይ ለዛ ነው ያጨበጨብኩት። እልልላለሁ ገና ጣሪያ ላይ ወጥቼ ሁሉ ነው እልልም ነው እልልላለሁ፣ አቀልጠዋለሁ። ድርሳነ ሰንበት ገላገለን። ድርሳነ በሰንበት አንደማት ጥያቄ የሚለውን ይሁት ይኸው በአብ ስም ወላዲ በወልድ ስም ተወላዲ ብዬ በመንፈስ ቅዱስ ስም ሰራጺ ብዬ ምንም ላጠይቁ አካላት ምንድን ነው? እሺ እዚህ ላይ የለውም። አንድ አምላክ ብዬ በረድኤተ እግዚአብሔር ረዳት በማድረግ በእግዚአብሔር ጌትነት ስለ ሰንበተ ክርስቲያን የተደረሰውን ድርሳን ትርጓሜ ለመጻፍ ጀምራለሁ አለ ጸሐፊው። ኦኬ እግዚአብሔር ለሕዝብ ያስተምር ዘንድ ለያዕቆብ ዘስሩግ የገለጸለት ነገር አለ። ያዕቆብ ዘስሩግ የሚባል ቅዳሴን የደረሰ አንድ ቤተክርስቲያን አባት አለ። ከዛስ ምን እንደሚሉት ለጻድቃን ልፈርድላቸው አለ። ቴንኪዩ ጌታ ዳግም ሲመጣ ለጻድቃን ሊፈርድላቸው፣ በኃጥአንስ ልፈርድባቸው በኋለኛው ዘመን ሁለተኛ በጌትነት በምጣምበት ጊዜ የሚደረገውን ታውቅ ዘንድ አለ። እነ ብፁዕ ምን እያሉ ነው? ለኃጥአን ይጸልይላቸውም ዘንድ ነው እየመጣ ብለው የሚሉን ለኃጥአን ሊጸልይ ይኸው እዚህ ለኃጥአን ሊጸልይ በገሃነመ እሳት ያሉትን እያወጣ እዚህ በኃጥአን ሊፈርድ። እንዲህ አይነት ትግል ነው የገጠመን ወገኖች፣ እንዲህ አይነት ጦርነት ነው የገጠመን። እዚህ ሊፈርድ ነው በኃጥአን ትለናለች፣ እዚህ ደግሞ ለኃጥአን ሊጸልዩ ነው ትላለች። ይህንን ሪፈር በጽዬ አመሰግናለሁ። እኔ ይኸው የጠየቀኝን ደቂቃ ፈቅጃለሁ። እሺ ብያለሁ አይደል? አሁን ግን እንዳታቋርጡኝ። ማንም ማይክ እንዳይከፍት። ብፁዕ የፈለገውን ከፈለገ 1 ሰዓት ይስበከን።
ዳጊ እየጣፈ ነው የምትፈቅድለት ከሆነ ዳጊ ያወራል። በቃ ፈቅጄ ቀድም ስጨርስ እድል እኔ ረጅም አልችልበትም፣ አልወድም ረጅም ማውራት። የውላችሁ ይሄንን መጽሐፍ እያመጣ ሁልጊዜ ኤርሚያስ ነግሬያቸዋለሁ ደጋግሜ። አሁን ምንድን ነው እኔ ላሳፍር አልፈልግም። እኔ እሸነፍልሃለሁ ኤርሚ፣ በፍጹም አንተ አትሸነፍ። እኔ የምፈልገው አንተ በአግባቡ ወይኔ ቻርጅ ሊያስቸግረኝ ነው። በአግባቡ እውነትን አግባቧን እንድትይዝ ካለኝ ጥረት እንጂ አንተን ለማሳፈርም አይደለም። እኔ ከነሞገስ ለዘላለም ኑርልኝ። ከነሞገስ ማረሳው በቤተ ክርስቲያን እውነት ያቺ በ40 ቀን የተሰጠችን ልጅነት አልክዳትም፣ ዘላለማዊ ናት። እንዳታጣት ብቻ ነው ማስበው። ነፍስ ከስጋ ስትለይ ስለምታጣት ሳታጣት እንድትመለስ ነው እንጂ በፍጹም ያንተን ድክመት አልሻም። የውላችሁ ይሄ ክፍል ይሄ ድርሳነ ሰንበት የሚናገረው ጌታ ሲመጣ የሚደረግ ኩነት እንጂ ሰማይ ላይ ሆኖ የሚደረግ ኩነት አይደለም። ኤርሚያስ ደጋግሞ ለዓመታት ያሳያችሁ አሁን በሰማይ እያለ ነው ሲያነብላችሁ የኖረው። አሁን አረጋግጣችኋል። ስለዚህ ለአንዱ መጽሐፍ ያልታመነ 30 አይደለም 50 መጽሐፍ ቤቱ ቢከምር አይታመንም። ይህን በደንብ አረጋግጡ። አይታመንም መቼም። በትንሹ እመነው፣ ከዛ በኋላ ለትልቁ ሹመው ነው። ስለዚህ ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው በኋላ ዘመን ሁለተኛ በጌትነት በምመጣበት ጊዜ የሚደረገውን ታውቅና ትረዳ ዘንድ አለና ይቀጥላል ማለት ነው ንባቡ። ስለዚህ ይሄ እውቀት፣ ይሄ ንባብ፣ ይሄ ንግርት የተነገረው አሁን ሰማይ ላይ ሆኖ ኢየሱስ ተብሎ ሳይሆን ሲመጣ ተብሎ የተነገረ ንግርት መሆኑን ካረጋገጣችሁና ካወቃችሁ በወደዳችሁት መሄድ የእናንተ ፈቃድ ነው። በሰው ፈቃድ ጣልቃ አይገባም። ሆፕን እንደገባ ተስፋ እምነት ስላለኝ ማለት ነው። እንደገባ እምነት ስላለኝ። ሆኖም ግን ኤርሚዬ በጣም አደራዊ የምነግርህ ኢየሱስ አምላክ ስለሆነ እንዴት ለመነ፣ ጌታ ስለሆነ እንዴት ለመነ የሚሉህን እና የቢንያም ሽታይን እነሱም ምከራቸው። ከእውቀት የጸዱትን ማለት ነው። ከእውነትም ከእውቀት የጸዱትን ቢንያም ሽታይን አምላክ ሆኖ ሳለ እንዴት የሚሉህን እርሱ ኢየሱስ ክርስቶስ ሰው የሆነ አምላክ ነውና ስለ ሰው ልጆች ዘላለማዊ ምልጃን አቅርቧል። ዘላለማዊ እርቅን ፈጽሟል። እርቅ በነገራችን ላይ ውጤት ነው። እርቅ ውጤቱ ነው። ማዳን ውጤቱ ነው። የተገኘው ውጤት ማዳኑ፣ ማስታረቁ፣ ኃጢአታችን ማንጻቱ ነው። ስለዚህ ይሄ ዘላለማዊ ነው። የፈጸመውም ዘላለማዊ ነው። ኢየሱስ ክርስቶስ በስጋ ወራት የከፈለው የእርቀ ድህነት አገልግሎት፣ የፈጸመው የእርቀ ድህነት አገልግሎት፣ የክህነት አገልግሎት፣ የማዳን አገልግሎት፣ ራሱን ቤዛ አድርጎ የሰጠበት አገልግሎት ዘላለማዊ ነው። ምን ማለት ነው ዘላለማዊ? ዘላለምን ያገለገለበት ነው። አሁን ኢየሱስ ክርስቶስ ዘላለማዊ ሊቀ ካህን እንለዋለን። ለምንድን ነው ዘላለማዊ ሊቀ ካህን የሆነው? ዘላለምን ያገለገለ ስለሆነ ነው። ባያገለግልማ እንዴት ሊቀ ካህን ይባላል? ያውም ውጤት ያለው ለዘላለም ውጤት ያስገኘ ምን አይነት ውጤት? እርቅ፣ የእርቀ ድህነት፣ ማዳን፣ ኃጢአትን ማንጻት፣ ይቅር ማለት፣ ከእግዚአብሔር ምሕረትን ማሰጠት፣ ከአባቱ ምሕረትና ይቅርታን ማሰጠት አሰጥቶናል። አባቱ ይቅር ሲለን ደግሞ ራሱ መንፈስ ቅዱስም ይቅር እንዳለን ጠንቅቀን እናውቃለን፣ እናምናለን። እኔም ዛሬ ይቅር አለኝ እንደምለው ትናንት የመጣውም ይቅር አለኝ ይላል፣ ነገም የሚመጣውም ይቅር አለኝ ይላል። ለምን? ኢየሱስ ክርስቶስ አዳኝ መሆኑን በማመንና ወደ እግዚአብሔር ልጅነት የተመጣው። የእግዚአብሔር ልጅ ከሆንኩ በኋላ ግን ብሳሳት ባጠፋ ለኃጢአት ይቅርታ ምንኩ ብሉ እንኩ ጠጡ ብሎ የሰጠኝ ስጋና ደሞ አለ። ለኃጢአት ይቅርታ የሚያማልድበት አይደለም። እኔን የሚያማልድበት አይደለም። እኔን ምን የሚልበት ይቅር ብያለሁ ብሎ የሚሰጠኝ ማህተሙ ነው። በንስሐ ቀርቤ ስጋውን በልቼ ደሙን ስጠጣ ይቅር ብያለሁ የሚባለውን ማህተሙን የማገኘው ስጋውን ስበላ ደሙን ስጠጣ ስለሆነ ለሁላችንም የተሰጠው እውነት ይሄ ለአማንያን የተሰጠው እውነት ስለሆነ፣ ስለዚህ ኢየሱስ ክርስቶስ አምላክ ሆኖ ሳለ አማልዷል። አምላክ ሆኖ ሳለ ግን ሰማይ ላይ ሆኖ እያማለደ ነው የሚል ግን መጽሐፍትንና ንባባቸውን አጥመዝምዞ እንዳሁኑ አታለው ከመስበክ ውጪ ምንም አይነት የመጽሐፍ ቅዱስ እውነት ግን የለም። ይሄው ቃል ለምድር ለሰማይ ይሄው ወንድሜ ምስክር ነው። ይሄው አጠፈው። በሰማይ ሲል የነበረውን መጽሐፍ አሁን ሲመጣ ወደሚል አጠፈው። ለምን? እኔ ወንድሙ ረዳሁት፣ አገዝኩት። ከሱ ደግሞ ብዙ ማገኘውም ነገር ሊኖር ይችላል። ስለዚህ ኢየሱስ ክርስቶስ
በሰማያት እያማለደ ነው እየለመነ ነው ብላችሁ ታምናላችሁ? የሚያምኑ አሉ። ኤርሚ ምንም የምታውቀው እውነት ነው። ሰማይ ላይ እየለመነ ነው የሚሉ አሉ። የሉም አልልም፣ አንተም አትልም። አሁን አንተ ደግሞ እየለመነ ነው አትልም። ዙሮ ዙሮ እያማለደ ነው ትላለህ። ኢየሱስ ክርስቶስ ግን ሰማይ ላይ ሆኖ የሚያማልድ ሳይሆን አንዴ ያቀረበው ምልጃ ዘላለማዊ ዘላለምን ያማለደ ነው። ስለዚህ አማልዶናል ብለን የምንመሰክረው እውነት ይሄ ስለሆነ ነው። ስለዚህ ይሄን እንደዚህ አይነት መጽሐፍቶችን ከዚህ በኋላ ኤርሚ እያመጣ እንደ ማስረጃ ቢያቀርብላችሁ ባለቤቱ የመጽሐፍቱ ባለቤት የሆነን እኛ ኦርቶዶክሳውያን ካልሆነ በስተቀር ማንም ቢያነብላችሁ ልታምኑ አይገባም። ልትታለሉም ልትሸወዱም አይገባም። እውነት የሚሆነው በባለቤቱ ነው። አሁን ኤርሚ የለበሰው ኮፍያ በሱ ነው የሚያምረው። ቀምቼ ብለብሶ አያምርብኝም። አንድም የራስ ቅላችን አይመጣጠንም፣ ልዩነት አለው፣ አያምርብንም። እሱ ወዶታል፣ እኔን ከለር አልወደውም። የሱ ኮፍያ የሱ ነው፣ የኔ ኮፍያ ደግሞ አለች ጥቁርና ላርጋት እንዴ። እኔ ደግሞ ጥቁር ኮፍያ ነው የምወደው። በእሱ ኮፍያ እሱ ይመርበት፣ በእኔ ኮፍያ እኔ ያምርበታለሁ። በቤተ ክርስቲያናችን መጽሐፍ የምናምርበት እኛ ነን። ኤርሚ ግን እውነቴን ነው። ለምሳሌ እንዳንዳንድ ሰዎች ከቤተ ክርስቲያን ሳትወጣ ማለትም ወጥተህ ሌላ ባለህበት ቤተ እምነት ባትጠመቅ ኖሮ ሙሉ ስልጣን ነበረ፣ በመጽሐፍቱ ሙሉ ስልጣን ነበረ። ግን ወጥተህ ስለተጠመቅ ከቤተ ክርስቲያን ስለተለየ ምንም ስልጣኑ የለህም በመጽሐፍቱ ላይ። ስልጣኑ የሚኖረ ወጥተህ እንኳን ልጅነት ኖሮ ቢሆን ነበረ። ስለዚህ ለባለቤቱ ተውል። ማንኛውንም መጽሐፍ መክፈት ስትፈልግ እኔን ጥራ፣ አቃናዋለሁ በደንብ አድርጌ። ቃል ለምድር ለሰማይ ጌታ ምስክሬ ነው፣ እንዳሁኑ አቃናቸዋለሁ። ስለዚህ ኢየሱስ ክርስቶስ ሰማይ ላይ ሆኖ እየለመነ እያማለደም አይደለም፣ እያስታረቀም አይደለም። እኛ ግን ሰማይ ላይ ያለውን ክርስቶስ እየታረቅነው ነው። ሰማይ ላይ ባለው በኢየሱስ ክርስቶስ እየዳንን ነው። ሰማይ ላይ ባለው ኢየሱስ ክርስቶስ እኛ እየኖርን ነው። እርሱ ግን ሰማይ ላይ ሆኖ የሚያማልድበት የሚያስታርቅበት አንድም የመጽሐፍ ቅዱስ እውነት የለም። እንደ መጽሐፍ ቅዱስ ግን እሄዳለሁ ካልከኝ ነገ በተመሳሳይ ሰዓት ተገናኝተን እኔ እናንተ በይፋ በግልጽ እንወያያለን። ይኸው ሶስተኛ ጥያቄ ነው። በይፋ በግልጽ የምንወያይበት እድል ይኖረናል። ኤርሚዬ በጣም ነው የምወድህ፣ በጣም ነው የማመሰግነው። እኔ በማወቅም ባለማወቅም ኤርሚዬ በማወቅም ባለማወቅም ይሄ አለ አይደለ ያደግኩበት ስሜት አለ። በእያንዳንዱ ትምህርት እነዚህ መናፍቃን የሚባለው ትምህርት ስላለ ወደ ስራ ልወጣ ስለሆነ ነው። በጣም ይቅርታ፣ በጣም ቆየሁኝ፣ በጣም ጠበቅኩኝ። አንድ ጥያቄ፣ በጣም አጭር ጥያቄ ነው ያለኝ። እኔ ነው አንተን ነው እዚሁ ርዕስ ላይ እዚሁ ሀሳብ ላይ ያስደርግልኛል እና ያደርግልኛል ቢል አንድ ሰው ምን ማለቱ ነው? ምን አውቃለሁ እንግዲህ ሰውየው ልብ ውስጥ ሆኜ ምን አውቃለሁ? ያስደርግልኛል ያደርግልኛል ቢል አላዳመጥኩት ቁጭ ብዬ በቃ ያስደርግልኛል ያደርግልኛል የሆነ ሰው እያስበህ እንድትነግረኝ ሳይሆን አማርኛው እንድትነግረኝ ነው። አይ አማርኛው አንድ ሰው ያስደርግልኛል ብሎ ቢል ምሳሌ ነው፣ ከኔም ስለሚባል ሰውዬ አይደለም የጠየቁ። አማርኛው ያስደርግልኛል የሚሉት መጥፎ ትርጉምም ስላለ በውስጥ ልመልስልህ። ደግም መጥፎም ትርጉም አለው። ንጹህ ግድ ቁም ነገር ስለያዝን ግድ የለም። አይ ከምሬ ነው ዳግዬ ከምሬ ነው። እኔ አማርኛ በጣም ያሰጠኛልና ችግር የለም ያሰጠኛልና ይሰጠኛልን ትርጉሙን ንገረኝ። አማርኛ ነው የጠየቅኩ። ስለ ሰው የሆነ ሰው እያሰብክ አትመልስ። ይሰጠኛል ካልክ ያሰጠኛል ካልክ አይሰጠኝም ማለት ነው። ያሰጠኛል ካልክ አይሰጠኝም ማለት ነው። ይሰጠኛል ያልከው ቃል ግን ይሰጠኛል ማለት ነው። አልሰማሁም። ቆይ ይሰጠኛል ካልክ እሱ ይሰጠኛል ነው። በቃ ቀጥታ ቃሉ ገላጩን ይሰጠኛል ነው። ያሰጠኛል ካልክ ግን እሱ አይሰጠኝም እያልክ ነው። እሱ አይሰጠኝም እያልኩ ነው። መልካም። አማላጅ ያደርጋል ወይስ ያስደርጋል? ይሰጣል ወይስ ያሰጣል? አማላጅ የሆነ ሰው አሁን አንተ ኢየሱስ ያማልዳል ብለህ ስለማታምን የሆነ ሰው ያስደርጋል ወይስ ራሱ ያደርጋል? አማላጅ መሀል ገብቶ ማለት ነው። በክህነት አገልግሎት በሊቀ ክህነት አገልግሎት ሰው ከሆነው አምላክ ውጪ ያማለደም ሰው የለም፣ የሚያማልድም ሰው የለም። አንተና ኤርሚ ብትጣሉ መሲ መካከላችሁ ብትገባ እሷ ችግራችሁን እሷ ትፈተዋለች ወይስ እርስ በርስ በመካከል ሆና ታስደርጋለች፣ ታስታርቃለች፣ ታስማማለች፣ ታሰጣለች ወይስ እራሷ ነች የምትሰጠው? ዕቃ ነጥቆ ቢሆን ለምሳሌ እሷ ነች የምትሰጥህ ወይስ እንዲሰጥህ ታሰጥሃለች? እንዲሰጥህ መሀል ገብታ ታስታርቃለች ወይም ታስደርጋለች?
በብዙ መንገድ ይተረጎማል። ምንድን ነው አለ አይደል? በሽምግልና ሲተረጎም ምንድን ነው ገስጻም ልታስተውልኝ ትችላለች። ለምሳሌ ኤርሚን እኔ በድየው ማልጅኝ ኤርሚን አስታርቂ ልላት እችላለሁ። አንድም ገስጻው ልታስታርቀኝ ልትማልደኝ ትችላለች። አንድም ደግሞ ለምናው ልታስታርቀኝ ልትማልደኝ ትችላለች። ይሄ ግን ሰውኛ ነው። ስለዚህ በሁለታችሁ መካከል ያለውን ሁለታችሁ ናችሁ የምትፈቱት እንጂ መካከል ያለው ሰው አይደለም አድራጊው። መካከል ያለው ሰው ይነግራል እንጂ ያስደርጋል እንጂ ያሰጣል እንጂ አይሰጥም። በሰውኛው ለምሳሌ በነገረ ምንድን ነው በክብረ ቅዱሳን ተብሎ እንደሚተረጎመው በሰውኛው፣ በክህነት አገልግሎት ግን በክርስቶስ የክህነት አገልግሎት ግን ይሄ ትርጉም አይሰራም። እናየዋለን። በክርስቶስማ እናየዋለን። ለምሳሌ በክርስቶስ እሄድበታለሁ። የክርስቶስን እናየዋለን። አሁን የሰው መጀመሪያ ቀላል አማርኛዎቹ እንድናያቸው ስለፈለግኩ ነው። በክርስቶስማ ያንተን መጀመሪያ ጠይቄ ምን እንደሚሉ ሁለት የእግዚአብሔር ቃሎችን እናያለን። ሁለት ክፍሎችን እናያለን። ኦኬ። ስለዚህ መሀል ያለው አካል ግን እንደ ሰው ስናወራ ያስደርጋል ካልክ ሰው ከሆነ የሚያስደርግ እንጂ ራሱ የሚያደርግ አይደለም። ራሱ የሚያደርግ ከሆነማ ለምን ሶስተኛው አካል ጋር ይሄዳል? እዛው እሱ ጋር ያልቃል ማለት ነው። ይሄ ሰውኛ ነው። በቃ ሰውኛ ነው። ሰውኛው ማለት ነው። ይሄ ሰውኛ ብቻ ነው። በጣም ጥሩ። አሁን ደግሞ እስኪ ወደ ፍጹም ሰው ፍጹም አምላክ ወደ ሆነው ኢየሱስ እንመልሰው። አንተ ኢየሱስ ያስደርጋል ነው ያደርጋል ነው ብለህ የምታምነው? ኢየሱስ ምንም አያስደርግም። አሁን ምንም አያስደርግም። ምንድን ነው? አድራጊ ነው እንጂ አያስደርግም። አድራጊ ነው። ስለዚህ ያስተሰርያል ነው የምትለው ኢየሱስን ወይስ ይሰርያል ነው የምትለው? ያስተሰርያል የሚለው ቃል የአማርኛ ቃል አይደለም፣ የግዕዝ ቃል ነው። በአማርኛ እናውራ። አንተ ግዕዝ ስማኝ፣ ቻይንኛም ቢሆን የምታውቀው ከሆነ ቃሉን መልስልኝ። አላውቀውም ካልክ ጥሩ ችግር የለውም። ኧረ እዚህ ላይማ አትወጣም። እዚህ ላይማ ባትሪ አያልቅም። አይ እሺ ተመለስ። እሺ ቶሎ እንትን ብለህ ይሄ ቻት ጂፒቲ እኮ ጉድ አደረገን። እሺ ኤርሚ ተሰቃየን እኮ ዘንድሮ። ተመለስ ና ብዙ አንተ ጥሩ ሰው ነህ። እሺ ቼክ አድርገውና እሺ የግዕዝ ነው ቃል ነው ብሏል። ወጣ ጨራሽ ይመች አይደለም። ቅድምም ቻርጅ እያለ ስለነበር ነገሮቹ በኔጌቲቭ ወይ ባንወስዳቸው ድሌ ነው ሰው በሷ ላይ ሀሳብ እኔ ድሌ ስጠይቅ ባትሪያቸው አልቃባቸው። ሚዩት አድርጉት አንዴ ጊዜ ሁላችሁ ሚዩት አድርጉት አንዴ። ነገሮቹን በኔጌቲቭ አትወስዱ። ድሌ ነው እሱ ምንም አላጠፋም ወንድሜ፣ በእኔ ነው የሚሳበው። ምንም አላለም እኮ ነው ያለው። እኔ ምን አልኩኝ? የኔ ድሌ ነው። እኔ ስጠይቅ ወይ ባትሪያቸው አልቃል ነገሮቹን በሌላ መብት እኮ ነው። ሰርች ቢያደርግም ቆይ አንድ ኮፒ እንደውም ወደ አንተ እንቀጥላለን። ከአንተ ጋር እንቀጥላለን። ወደ አንተ እንመጣለን። ቆይ አንዴ ስማውና ጨርስ። ከዛ እሺ ቴንክ ዩ ባይ ዘ ዌይ ሰርችን ቢያደርግ ነውር አይደለም። ሰርች ማድረግ ምንም ችግር የለውም። እንደ ነውር እያወራሁት አይደለም ያለሁት። እድሌ ነው ያልኩት እኔ ተደጋጋሚ እንዲያ ነገር ስለሚገጥመኝ ይህን ጥያቄ ባነሳው ቁጥር አንዴ በጣት ሲሸፍኑብኝ ላይቭ ላይ ማለት ላይቭ ህዝብ እያየ ስንት ሺህ ሰው እያየ ነው በጣቱ ሸፍኖ አላሳይም ብሎ አንዱ ሰው አሁን ያለው መረጃ የሸፈነው ማለት ነው። ረጣትን ዞር አድርግ ቢባል አንድ ልጨርስ ወዳጅ ረጣቱን ዞር አድርግ ቢባል ዳጊ እድሌ ነው ብለህ ዝለለው ነክን አንተን እንደ ተወረሽ እኔ ደግሞ አይተው ትዝ ይልሃል አይደል? የዛን ጊዜም እንደዚህ በእጁ ጋር ኧረ ዞር አድርገው ጣትህን ቢባል ኖ አላረግም አለ። ስለዚህ ወይ ባትሪ ያልቃል ወይ እንትን ይፈጠራል። ይሄ ከራሴ ጋር የሚገናኝ ነው። እሺ ወደሚቀጥለው ቻርጅ ነው እኮ የሆነ ነገር 1% ነው መልሶ ካልዘጋብኝ ሰክቼዋለሁ። በትልቁ አድርጉት ብፁዕን በትልቁ አድርጉትና እሺ እንቀጥል። ኢየሱስ ያስተሰርያል ወይስ ይሰርያል? እና በአማርኛ አውራኝ። አንተ እኮ አማርኛ ተናጋሪ ነህ። እኔ በአማርኛ አወራለሁ፣ አንተ ግን በአማርኛ ብቻ አይደለ? አንተ በቤተ ክርስቲያን በአማርኛ ብቻ ነው ተጠቀመው። ግዕዙን ተወው። ለምን መሰለህ? ባስረዳህም አማርኛ ግዕዝ ተናጋሪ ስላልሆንክ ምንም ትርጥቅም የለውም በአማርኛ። ስለዚህ አብ ወልድ መንፈስ ቅዱስ ማለት እኔ አልተፈቀደልኝም ማለት ነው አይደል? አባት ህይወት መንፈስ ብለህ መውሰድ ትችላለህ እኮ። አብ ወልድ መንፈስ ቅዱስ ብል አንተ ጋር አብ ወልድ መንፈስ ቅዱስ እያልኩ ባወራ
በአማርኛ አዋራኝ አብ አትበል ነው የምትለኝ አይደል አንተ? አይ ቀጥታ ቃሉ ተወርሷል። ቃሉ ስለተወረሰ መጠቀም ትችላለህ። አዎ ገባህ አይደል? ስለዚህ ለአብ ለወልድ መንፈስ ቅዱስ ግዕዝ እንድጠቀም ከፈቀድክልኝ ለዚህም ግዕዝ እጠቀማለሁ። አንደኛ መጀመሪያ እንትን ያስፈቀድኩም አይደለም የተፈቀደልህ አንተ የምትፈቅድልኝ ነገር አይደለም። እኔ ግዕዝኛ ግዕዝም ቻይንኛም ልጠቀም ቋንቋ እንድታወራኝ አይደለም የተፈቀደልህ። የአብ የሚለውን የግዕዝ ቃል ቀጥታ ለአማርኛው ወርሰን እየተጠቀምንበት ነው። ብፁዕ እንዲህ ስንላፋ የሆነ ነገር ለመሸፈን የፈለክ ይመስላችኋል። አንተ አልፈለክም ይመስላችኋል። እሺ እንቀጥላለን። አሁን ኢየሱስ በግዕዝ በለው ከፈለግን እኮ ዕብራይስጥም ቼክ እናደርጋለን እዚህ ቤት ውስጥ እኮ አይደል እንዴ? ግሪክም እንመረምራለን፣ እንግሊዝኛም እንከፍታለን እኮ ቋንቋችን ሆኖ አይደለም። አይ ይሄ ቋንቋ አይደለም እንግሊዝኛ አትከፍትም አትልም። እዚህ ቤት ግሪክ መክፈት አይቻልም በቋንቋ አዋራኝ አትለኝም። አሁን እቺ ምክንያት ካልሆነች አሁን ሌሎች እንዳይመስላቸው ነው አንተ እየሰጠኝ ነው ማለት ነገር አትውሰድብኝ ዳግዬ። የግዕዝ ተናጋሪ ስላልሆንክ ለዛ ብዬ ነው እያልኩ ያለሁት እንጂ እኔ ችግር የለብኝም። እሺ ግሪክ ተናጋሪም አይደለም ባይተው የግሪክ ትርጉሞች የግሪክን ትርጉም ግን ትላንት ከኤርሚያስ ጋር ስታወሩ ነበር አይደል? ሮሜ 8:34ን አልተነጋገራችሁም? አላወራውም ስለማናውቀው ግን ኤርሚያስ በግሪክ ቋንቋ ሲያሳይ ለምን ግሪክኛ ቋንቋ አይደለም ለምን አላልከው? አሁን ስለማናውቀው ሁሉ ግርግር ምንድነው? አሁን የግርግር ምንድነው መሰለህ? የጠያቂውን ቀላል ጥያቄ መመለስ የሞገትከኝ ነው። ካልፈለክ አትመልሰው። ብፁዕ ኢየሱስ ያስተሰርያል ወይስ ይሰርያል? ይሄ አማርኛ ቋንቋ አሁን አንተ አይወል የግዕዙን ቃል ለአማርኛ እየተጠቀምከው ነው። ያ ይሄ ዘፈን አይደለም ያስተሰርያል። ስለዚህ ሐሳቡን አልገባህም ያልኩ ለዛ ነው። ኢየሱስ ያስተሰርያል ወይስ ይሰርያል? ሐሳቡ ይግባኝ የሚል የግዕዝ ቃል የለም። በዚህ መንገድ እንዳልክ አንተ ልታስብ በፈለግከው መንገድ ግዕዝ አሁን ደግሞ ያስተሰርያል የሚል የግዕዝ ቃል የለም አልክ። ይኸውልህ ዳጌ ይኸውልሽ አንዴ አሁን ደግሞ መለስክና ቀደም ግዕዝኛ ጠይቀኝ አልክ። አሁን ደግሞ ያስተሰርያል የሚል የግዕዝ ቃል የለም እያልከኝ። እሺ እኮ ልመልስልህ። ኦኬ አሁን ስማኝ፣ ቋንቋውን ማችለው ከሆነ አልችለውም በለኝ። አልችለውም ቋንቋውን አልመልስም በለኝ። ኢየሱስ ያስተሰርያል ወይስ ይሰርያል? በዚህ መንገድ አይገለጽም። አሁን ልትገልጽ በፈለግከው መንገድ አይገለጽም። አገላለጹን ላሳይ። አገላለጹን አታሳየኝ፣ አልፈልግም። ስለዚህ አገላለጹን ማትመልሰው ከሆነ እንደ ዛሬ ቁርጥ የሆነ መልስ አግኝተህ አታውቅም። ከዛሬ ወዲያ ምን ለማለት እንደፈለግኩ ስለገባህ ነው እንደዚህ አገላለጽ እንድታሳኝ አልፈልግም። መቼ የተሸፈነብህ አንተ እኔ ለአንተ አገላለጽ ማሳየት ያለብኝ። እሺ ብፁዬ መመለስ ካልፈለግ ካልፈለግ ግዕዝኛ ስለሆነ አለመልስም በለኝ። ታረጋለህ ወደሚቀጥለው ሰው አልፋለሁ። ሌላ አገላለጽ ክሬት ያደረግከው ምንም ችግር እኮ የለውም። እኔ መመለስ አልፈልግም። አገላለጹ እንድትነግረኝ አልፈልግም። የጠየኩህን የመጨረሻ እድል እሰጥሃለሁ። የመጨረሻ እድል እሰጥሃለሁ። ኢየሱስ ያስተሰርያል ወይስ ይሰርያል? አገላለጹን ሳታውቀው ቃላት አልወረውርም። ኢየሱስ ያስተሰርያል ወይስ ይሰርያል? እንደዚህ አይነት ቋንቋ የለም። አገላለጹን አታውቀውም። አገላለጹን ላሳየህና ለመልስ ታደርገዋለህ። እኔ ጌታ እኔን ሚውት ያደረገው ብፁዕ አንተን እንኳን ዲስሪስፔክት የሚያደርግ እዚህ ቤት የለም። ታውቃለህ። አንተም ስርዓት ያለ ልጅ ነህ። ዲዘርቭ አያደርግህም ሚውት የሚደረግ ግን ኢትስ ኦኬ አለቀ። አያችሁታል። ስጀምረው ይኸው ብፁዕ ባለበት ነው የምናገረው። ኧረ ዳጊ ጥያቄ ልጠይቅህ ብለኸኝ እኮ ልታብራራ ነው። ቆይ ሚውት አድርገው። ሚውት ነው ጥያቄ ልጠይቅህ አንዴ። እሺ እንደ ብፁዕ የማይደረግ ነገር ላይ ማይክ ያነሳው እንዳይመስል። እሺ ዳጊ ረብሼ ማይክ ያነሳው እንዳይመስል። አንዴ ሚውት አታርገኝ። አንዴ ሚውት አታርገኝ። ከዚህ በኋላ እንዳታርገኝ አረጋለሁ። እሺ በለኝ። ሚውት አረጋለሁኝ። ተደጋጋሚ ድል የሰጠው ጥሩ የነበረው ቤት መረበሽ የለበት። አሁን ከኤርሚያስ ጋር በጨዋ ደንብ ስታወራ ፕሊስ በተለማመጠና አድርገው ፕሊስ። ኤርሚዬ ልጠይቅን ያለኝ እኮ እንጂ ላስረዳህ አላለኝ። ነው በቃ ይጨርስና ከዛ ትቀጥላለህ። የወደድከውን በል ዳጊ፣ የወደድከውን በል። እሺ ብፁዕ ተባረክ ወንድማችን ተባረክ። እኔ ላይ ሲሆን እኔ እኮ ቅድም ተናግሬያለሁ። ያንተ እኮ ችግር አለ። በአብዛኛው የምወያያቸው ሰዎች ለምንድን ነው ነርቨስ ይሆኑብኛል? ኢትስ ኦኬ ወደኔ ያንተ ጥፋት ነው ዳጊ ጥፋትህ በነጥብ አታውራ ብያለሁ። ሁሉ ቀን በመረጃ አታውራ። በሰዎች ዘንድ እንድትወደድ ከፈለግ አይ ልጠራ ብለህ ካልክ አሁን ያለውን እንደዚሁ ቀጥል። በነጥብ በመረጃ እንደዚህ መናገር ማለት ነው። ለዛ ነው እንትን ኤግዛክትሊ። እሺ ወንድማችን ብፁዕ እየሰማኝ ነው፣ ሌሎቻችሁም እየሰማችሁ ነው። እንግዲህ ያስደርጋል ስትሉና ያደርጋል ስትሉ፣ ያስደርጋል ማለት ሰውየው ራሱ አያደርግም ማለት ስለ ሰው ከሆነ የምናወራው ይሄ ኢየሱስ ላይ አፕላይ ማድረግ አትችሉም። እሱ ፍጹም ሰው ብቻ ሳይሆን ፍጹም አምላክም ነውና ገባችሁ? እሱ ይታረቃልም ያስታርቃልም። ቤተክርስቲያኒቷ ትላለች፣ መጽሐፍ ቅዱስም ይላል፣ እኛም እንደዛ እናምናለን። ኦኬ ኢየሱስን ቤተክርስቲያኒቷ በግዕዝ በለው በጃፓንኛ እኔ አሁን በምናገረው ቃል በቃል ያስተሰርያል ትለዋለች።
አይልም የሚል ካለ ይጠይቀኝ። መረጃ የሚል ካለ አሁን ላሳይ ነው። ተዘጋጅ ብቻ። ያስተሰርያል ለምን ትያለሽ? ለምን ያስደርጋል ይቅር ያስብላል ለምን ትያለሽ? ራሱ ይቅር ባይ አይደለ እንዴ? አንቺ እኮ አታምኝም እንደዛ ኦርቶዶክስ። አንቺ እኮ የምታምኚው በዚህ ሰዓት ኢየሱስ ያስተሰርያል ብለሽ አታምኚም። ኦርቶዶክስ የምታምኚው በዚህ ሰዓት ይሰርያል ብለሽ ነው የምታምኚው። ቅድም እንዳለኝ ማለት ነው። የቀዳሁት ስለሆነ አላልኩም ካለ አሰማችኋለሁ። ለምንድን ነው እመቤታችን ቅድስት ማርያም ሆይ ብላችሁ ጸልያችሁ ስትጨርሱ አመሻሹ ላይ እንደዚህ የምትሉ ስለምንድን ነው? ልዑል ከአንቺ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ይላል ጉባኤው በየቀኑ። ለምን ያስተሰርይልን ትላላችሁ? እናንተ ጴንጤ ናችሁ እንዴ? ያስታርቀን ዘንድ ለምን ትላላችሁ? ጴንጤ ናችሁ እንዴ? አሁን ይሰራል እንዴ ኢየሱስ በእናንተ እኮ አሁን በዚህ ሰዓት እኮ አሁን የሚያስታርቅ ነው እንዴ? አይደለም። አንዴ ጨርሷል ነው የምትሉት። እያየሁ ነው እያየሽው ነው እህቴ። ስለዚህ በአጭሩ ምንድን ነው ቤተክርስቲያኒቷ በአፏ አላለችውም እንጂ ኢየሱስን ያስደርጋል። ዛሬም ያስደርጋል። ቃሉስ ምን ይላል ግን? ቃሉ ኦፍ ኮርስ እኛም እንደዛ እናምናለን። ሁለተኛ ቆሮንቶስ 5:11 ላይ ታርቆናል ይላል። ቆላስይስ 1:19 ላይ አስታርቆናል ይላል። አዎ ኢየሱስ ዛሬ አንድ ሙስሊም ወደሱ ቢመጣ ይታረቀዋልም ያስታርቀዋልም፣ ይሰርይለታል፣ ኃጢአቱንም ያስተሰርይለታል። ይህንን ጴንጤ ብቻ ነው የሚለው አይደለም። ራሳቸው ጸሎታቸው ላይ ይሰርያል ማለት ሲኖርባቸው ህዝቡ ስለማያስተውል ለዘመናት ያስተሰርያል ሲል ነበር ህዝቡ። ለዚህ ነው ሊነግራችሁ ትርጉሙን የማይፈልገው። ግዕዝ ነው፣ ግሪክ ነው፣ ጃፓን ነው የሚላችሁ። ይህን ትልቅ ቤተክርስቲያኒቷ በእጁ የተሸከመችውን የምልጃ ሀሳብ ያለውን ኮንቴንት ይጸልዩት ስለነበረ ነው። ሰው እንዲያስታውሰው ኖት እንዲያደርገው ማለት ኖቲስ እንዲያደርገው አይፈልጉም። ይሄ ነው እውነታው። እኔ ጨርሻለሁ። ኤርሚ ቴንክ ዩ። እሺ አመሰግናለሁ ዳጊዬ፣ በጣም ነው የማመሰግነው። እግዚአብሔር ያክብርህ። እቺ ነገር ግን ቅልል አድርጌ ነው ማሳየው። ይሄ ቃል የሚገለጸው አሁን ማስታወቂያ አልናገር። ኮፕሊንግ ሼር አድርጉ ፕሊስ። ታብ አልተደረገም፣ ምንም አያስከፍልም አይደል? አሁን ብዙዎች አላስፈላጊ ኮሜንት ከምጽፉ የሆነ ከግማሽ ሚሊዮን በላይ ብታደርጉት ታቡን እና ኮፒሊንግ ሼር ብታደርጉ። አንዳንድ ሰዎች ደግሞ አላስፈላጊ ቃላት ጽፉ ነበር በብፁም ላይ በአንዳንድ ወገኖችም ላይ ማለት ነው። እንዲህ አይነት ነገር ተዉ ፕሊስ በጌታ። ካልሆነ እኔ ብሎክ አደርጋለሁ። ሚዩት አይደለም ማድረገው፣ ብሎክ ነው ማድረገው። አላስፈላጊ ነገር በቃ አትጻፉ ወገኖች። ኦኬ ወንድሞች በሚያወሩ ሰዓት ላይ ወይ ጥያቄ ካለ ጥያቄ ጠይቁ፣ ወይ የሚያንጽ ነገር ካለ ጻፉ። ካልሆነ ጥያቄያችሁን በአግባቡ ጠይቁ እንጂ ዘለፋ፣ ስድብ ማንንም አይጠቅም። እና ጸጋ ያብዛላችሁ። ብፁ ይቀጥል። ቴንክ ዩ። እሺ ያደርጋልና ማድረግ ልዩነት አለው አለኝ። አዎ ያውላችሁ ስሙኝ። ማድረግና ያስደርጋል ይለያል። ያስደርጋል እና ያደርጋል ይለያል። ያስደርጋል ማለት አያደርግም ማለት ነው። ያደርጋል ማለት ያደርጋል ነው ቀጥታ። ያስደርጋል ማለት ግን ሌላ ነው የሚያደርገው እንጂ እሱ አይደለም ማለት ነው። በግልጽ ቋንቋ ያስደርጋል የሚለውን እችን ቃል ቀጥታ ወስዶ ያስተሰርያል ወደሚለው ለመውሰድ ከተሞከረ ዘፈን ነው የሚሆነው። ወደ ቴዲ አፍሮ ነው የሚሄደው። ጃ ብለው ነው የሚሄደው። ስለዚህ በግልጽ ቋንቋ ስርየት ነው ጉዳዩ። አሁን ሊነሳ የተፈለገው ስርየት ነው። ስርየት ማለት ይቅርታ ማለት ነው። በደንብ አድርጋችሁ ስሙ። ስርየት ማለት ይቅርታ ማለት ነው። ስለዚህ ስርየት ይቅርታ ሲሆን ማስተስረይ ማለት ደግሞ ይቅር ማለት ነው። ማስተስረይ ምን ማለት ነው? መሰረይ ምን ማለት ነው? ማስተስረይ ስለነገርከን እናመሰግናለን። መሰረይ ምን ማለት ነው? አታቋርጥ። እሺ መሰረይ ምን ማለት ነው? አታቋርጥ። የማስተሰረይን ነገርከን። የመሰረይ ደግሞ አታቋርጠኝ እባክህ። እሺ አጠር ግን አድርገው። እሺ አንድ ጥያቄ ስላለኝ አንተ ማትመልሰው ከሆነ ወደ ሌላ ሰው። እሺ ቀጥል። ግን አጠር እያደረግን ነው እንቀጥል። እሺ ምንም ችግር የለም። ስለዚህ ስርየት ማለት መሰረታዊ ትርጉሙ ይቅርታ ነው። ለኃጢአት ስርየት እንኩ ስጋዬን ብሉ ደሜን ጠጡ፣ ለኃጢአት ይቅርታ እንኩ ስጋዬን ብሉ ደሜን ጠጡ ብሎ እንደሰጣቸው ለኃጢአት ይቅርታ፣ ለኃጢአት ስርየት። ማስተስረይ ማለት ይቅር ማለት ነው። ያስተሰርይልን ዘንድ ለምኝልን ስንል ይቅር ይለን ዘንድ
ለምኝልን እንጂ ይቅር ያስብለን ዘንድ ለምኝልን ብለንም አናውቅም። ትርጉሙም አይመጣም፣ ቤትም አይመጣም። ግጥምን ብናደርገው ቤቱ አይመጣም። ስለዚህ ማስተስረይ ማለት ይቅር ማለት ስለሆነ እመቤታችን ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ ካልን በኋላ መጨረሻ ላይ ኃጢአታችን ያስተሰርይልን ዘንድ ለምኝልን፣ ኃጢአታችን ይቅር ይለን ዘንድ ለምኝልን። ምትለምነውም ይቅር በል። አሳስቢ ምድር ጨጨንቃለች፣ የሞት ጣር ይዞ አታነባለች። አሳስቢ ለጻድቃን አይደለም። ምልጃሽ ነው ረፍቷ ለዓለም እንላለን። ልመናሽ ነው ረፍቷ ለዓለም። ዓለም ምን በይላት ለዓለም? ይቅር በላቸው በይላት። ስለዚህ ኃጢአታችን ያስተሰርይልን ዘንድ ማለት ኃጢአታችን ይቅር ይለን ዘንድ ለምኝልን ማለት ነው። ማስተስረይ ይቅር ማለት ነው። ስርየት ይቅርታ ነው። ስለዚህ ያስደርጋል ይደረጋል የሚለውን ገና የግዕዝ ቋንቋ ለማያውቁት ሊያታል ይችላል። ቅድም መጽሐፉን ገልጦ እንደሚታለሉት ማለት ነው። ከዛ ውጭ ግን አያቋርጡኝ። አሁን ወደ አሁን አጠር እያደረግን ነው። እሺ ብቻ ገብቷቸዋል። ጥያቄ ለመጠየቅ ስለሆነ ከእኛም በኩል እሺ ወንድማችን ትጠይቃለህ። ይቅርታ አንዴ ያስተሰርይልን ትርጉም ነግረናል። አሁን ደግሞ የይሰርያልን ትርጉም ንገረን። ወይስ አይሰርይም ኢየሱስ? ይቅር ይላል፣ የኃጢአት ስርየት ይሰጣል፣ ይቅር ይላል። ስለዚህ ሁለቱም ያስተሰርያልም ይሰርያልም ትርጉሙ አንድ ነው ማለት ነው። ያስተሰርያል እንትን ነው የቴዲ አፍሮ ላይ ነው ማቀው፣ ጃ ላይ ነው ማቀው። የኃጢአት ስርየት ይሰጣል፣ የኃጢአት ይቅርታ ይሰጣል። ነገር አይሻልም? አረ ዳጊ የኔ እየቀለድኩ አይደለም። ያስተሰርያልን ማቀው ዘፈን ላይ ነው። መጽሐፉ የሚያየው የኃጢአት ይቅርታ የኃጢአት ስርየት የሚገኘው በክርስቶስ ነው። የኃጢአት ይቅርታ ማለት ያስተሰርይልን ዘንድ ለምኝልን ስትሏት ማርያምን እየዘፈናችሁ ነው ማለት ነው። እኔ አላውቅም ነበር። ያስተሰርይልን ዘንድ ለምኝልን ስንል ይቅር ይለን ዘንድ ለምኝልን እያልን ነው። ይሰርይልን ዘንድ ወይ ዳግዬ አይደለም በጽሁፍ አይደለም። እሺ አቃኑት፣ ካልሆነ እናንተ አቃኑት። ግን እቺን ይመልስልኝ እርምዬ። ቆይ አንድ ያዙልኝና እቺን ብቻ ይመልስልኝ። የሁለቱን ትርጉም ይለይልኝ። ሁለቱንም አንድ አደረጋቸው። ለምንድን ችግር ተፈጠረበት? አሁን ያስተሰርያልም ይሰርያልም አንድ ሊሆን አይችልም። ያስደርጋልም ያደርጋልም አንድ ሊሆን አይችልም። በጣም ጥሩ። ቅድም ደግሞ አንድ ነገር ምን ብሏል? ያስደርጋል ካልን ለኢየሱስ አይሆነውም አይመጣውም ብለሃል። አየህ እንደሱ የማይመጣው ከሆነ ዳጊ ዲያቆን ኤፍሬም ገብቷል። ጠይቀው ያስተሰርያል ብሎ ኖ አትዝጋ ማይከል ዲያቆን ኤፍሬምን ጠይቀው ያስተሰርይልን ዘንድ ለምኝልን ብለው ሲሉ ምን ማለት ነው? ውዳሴ ማርያም ላይ ዲያቆን ኤፍሬም እንኳን ደህና መጣ። ዳጊ ጠይቀው እሱ ይመልስላል። እሺ ወንድማችን እንኳን ደህና መጣ። የሁለቱን ትርጉም ነገር ወይ ሁለቱም እንግዲህ ብፁዓን ጨፍልቆ አንዳርጓቸዋል። ምክንያቱም ችግር ይፈጠራል። ለዘመናት ሲጸልዩት ነበር። አረ ይቅር ይለን ዘንድ ለምኝልን ማለት ነው። በነገራችን ላይ ኤፍሬም ኦርቶዶክሳዊ አይደለም። ትርጉም ሰጥቶ ለእኔ ማስረጃ አይሆነኝም። የምመልስላችሁ ኦርቶዶክሳዊ ምላሽ እንጂ ፕሮቴስታንታዊ መልስ አልሰጣችሁም። ንግርቱም ኦርቶዶክሳዊ ነው። ኃጢአታችን ያስተሰርይልን ዘንድ ለምኝል ማለት ኃጢአታችን ይቅር ይለን ዘንድ ለምኝልን ማለት ነው። ወንድማችን ልትነግረን ያልቻልከው ነገር አለ። ይሰርይልንንም ያስተሰርይልንንም አንድ አድርገዋል አይደል? ኤፍሬም እሺ ቀጥል ነው ለማለት ሳይሆን የቃሉ ትርጉም ለማስተካከል ከተፈለገ እኔም ልጠይቅ፣ ምናልባት ያንተ መረዳት ለየት ያለ ከሆነ በሚል ይሰርይና ያስተሰርይ አንድ ከሆኑ እሰየው። እንግዲህ ምናልባት በምን መንገድ ታስረዳን እንደምትችል አስረዳን እስኪ፣ ልዩነታቸውም ማለት ነው አንድነታቸው። አይ ኤፍሬም በቃ አልደግመውም፣ ነገርኳችሁ እኮ በቃ ምንም መደጋገም አያስፈልገው። ግልጽ አድርጌ አብራርቼ መልሼዋለሁ። ስለዚህ በሰማይ ላይ ተንተርሰ የምትለው ካለ ሰማሃለሁ፣ ምንም ችግር የለም። ዳጊ እየጠየቀ እኮ የነበረ የሁለቱን ልዩነትና ወይ አንድነትን ነው። መለስኩት እኮ ኤፍሬም፣ ሳብራራ አልሰማኸኝም? እየሰማሁ ነበር። ለሱ በቃ ከሰማኸኝ የምታቃን በሰማኸኝ ባብራራሁት ላይ የምታቃናኝ ከነገር ካለ በደንብ አድርጋ አቃናው። ይኸው እኔ ምን ታደርግልሃለህ? ዳጊ መልሶልሃል እንዴ? ጫፉንም አለከው ሁለቱንም ጨፍልቆ አንዳርጋ። ዳጊ መለሰልኝ እንዲለኝ ነው እንዴ ኤፍሬም? መለሰልኝ ይለኛል ብዬ ነው እንዴ ማወራው? አዎ ከተመለሰልኝ ተመለሰልኝ ይላል። መቼም አይመለስልህም ዳጊዬ፣ መቼም ተመለሰልኝ አትልም። እሱ እንደዛ አይነት ድራማው ሳይሆን ኤፍሬም እንግባባ፣ በቃ እንግባባ። መልሱን ነግሬሃለሁ። አይ ይሄን ትርጉም የእናንተ የራሳችሁ ፍቺ ካላችሁ የእናንተን ፍቺ አሰሙን እንስማው። ኦርቶዶክሳዊ ፍቺውን ግን በግልጽ አድርጌ ነግሬያለሁ። ኃጢአታችን ያስተሰርይልን ዘንድ ለምኝል ማለት ኃጢአታችንን ይቅር ይለን ዘንድ ለምኝልን ማለት ነው። በአማርኛ ምን ጸልየዋለን? የስርይና ያስተሰርይ ይለያሉ እያልን እኮ ነው። እኛ እኮ ለይታ አሳየኛ ይፍዬ አሳየን። ሰነድ አውጣ፣ መጽሐፍ አውጣ፣ አንብበ። በአንተ አይደለም በአንተ ሳይሆን ሰነድ አውጣ፣ መጽሐፍ አውጣ። ልዩነት ካለው አሳየኝ።
በቃ ለይታ አሳየን ኤፊ። ያው ሚዩት ቆይ ዲያቆን ኤፍሬም፣ ስለዚህ ቆይ አሁን በብፁዕ እንሂድ። እኔ ምሳዬን እየበላ ነው። የአለቃ ኪዳነ ወልድ ክፍል የመዝገበ ቃላትን አወጣለሁ በኋላ ላይ። አሁን በዚህ ያስተሰርይ ዘንድ ለምኝልን ብሎ የሚለው ይፈርድልን ዘንድ ወይ ደግሞ ምሕረትን ያደርግልን ዘንድ ብሎ የሚል ነው ትርጓሜው ብለህ ካልክና ማስተሰረይና መሰረይ ብሎ የሚለው ቃል ሁለቱ አንድ ነው ብሎ የሚል ትርጓሜ ከሰጠ አንጨቃጭቅም፣ በኋላ ላይ እናያለን። አላልኩም ኤርሚዬ፣ ይፈርድልን ዘንድ አላልኩም። እሺ ኤርሚዬ፣ ይፈርድልን ዘንድ አላልኩም። ወደ ተነሳው ሀሳብ ቢዙና በኋላ ላይ ይቅርታ ወንድሞቼ፣ እኔም ልወጣ ስለሆነ አንዴ ወንድማችን በቃ ይሄንን ሀሳብ አንዴ ፖዝ እናድርገውና አንዴ ወንድማችን እነሱ ይጨርሱና ሰጣለሁ። እኔና ንጹህ አንዴ እንጨርስ። እኔ አጠራጠር አድርጌ ነው የማወራው፣ የምጠይቀውም ስፔሲፊክ የሆኑ ነገሮች ነው የማወራው፣ ማንዘዛት አልፈልግም። እሺ ንጹህዬ እንሄድበታለን። ጥሩ፣ ሁለቱንም ተጨፍልቆ አንድ ትርጉም ሆነዋል። ምን እያወራ እንዳለ ግን ከታች ያሉት እንግዲህ ይፍረዱ። እሺ ኢየሱስ ይታረቅሃል ወይስ ያስታርቅሃል? አሁን ደግሞ በዚህኛው ደግሞ አማርኛ እስኪኘው። ይሄን ዱዝ ከሆነ የት ሆኖ የት ነው ያለው? አሁን ኢየሱስ እኮ የት ሆኖ? አይ የት ነው ያለው? ሌላ ጥያቄ አጨምርብኝ። የት ሆኖ? ለምን የት ሆኖ ብለህ ትጠይቀኛለህ? ይታረቃል ኢየሱስ ያስታርቃል። ኢየሱስ የት እንዳለ ኦኬ፣ የኢየሱስ አሁን ፖዚሽን የት እንዳለ ጥያቄ ውስጥ የሚገባ ነው እንዴ? አዎ እኔ አንተን መጠየቅ አለብኝ ግድ። እሱን ስጠይቃህ ትጠይቀኝ፣ ስጨርስ ይሄንኑ ጥያቄ ጠይቀኝ። ኢየሱስ ያስታርቅሃል ወይስ ይታረቅሃል? ሳናንዛዛው ማለት ነው። የት ሆኖ? ያንተን መልስ። የት ነው ብለህ የምታስበው ንገረኝ። ለምሳሌ መስቀል ላይ ሆኖ ልትለኝ ትችላለህ፣ በአብ ቀኝ ሆኖ ልትለኝ ትችላለህ። የት ሆኖ? ለአንተ የት ነው ኢየሱስ? ያንተን ራስ ንገረኝ። እኔ መልሱ እንድመልስልህ የት ሆኖ? መስቀል ላይ ሆኖ በለኝ፣ በአብ ቀኝ ሆኖ፣ የትም የዚህ ሆኖ በለኝ። እሱ ይበለኛ ኤርሚዬ፣ እኔ ቀናነት እንዲኖር ፈልጋለሁ በለው። ኤርሚ ዳጊ በለው። በአብ ቀኝ ሆኖ የት ነው? ይማልድ ያስታርቃል? ይታረቃል? ይታረቀኛል እንጂ አያስታርቅም። ይታረቃል። አስታርቆኛል። መስቀል ላይ ሆኖ አስታርቆኛል። እኔን ደግሞ ይታረቀኛል። አሁን በዚህ ሰዓት ኢየሱስ ግልጽ ለማድረግ ይታረቅሃል ወይስ ያስታርቅሃል? በአብ ቀኝ ያለው ኢየሱስ አሁን ሳጠፋ ይታረቀኛል እንጂ አያስታርቅም። ኢየሱስ አያስታርቀኝም ሰማይ ላይ ሆኖ። እሺ በጣም ጥሩ። አንዴ ሚዩት አድርግልኝ። ሁለት ቪዲዮ አሳያለሁኝ። ሁለቱ ቪዲዮዎች ምንድናቸው? ቃል በቃል አናትህ ይፈርጣል ይልሃል። አኬ በዚህ ሰዓት ኢየሱስ አስታራቂ ነው ይልሃል። ልደት ቃል ይቀበልና በዚህ ሰዓት በዚህ ሰዓት ኢየሱስ አስታራቂ ነው፣ ማርያም ልታስታርቅህ አትችልም ብለው በማላቃቸው ሰዎች ጉዳይ ላይ አላወራም። ዳጊ ስጨርስ ደግሞ እኔ ደግሞ እንደ ቤተክርስቲያን ነው የማወራው። የቤተክርስቲያን መጽሐፍ አውጣና ከመጽሐፍ አኳያ ጠይቀኝ። ከግለሰብ አኳያ አልመልስልም። ዳጊ ግለሰቦቹን አሳይ፣ እኔ ደግሞ በሶስት መጽሐፍ አረጋግጥልሃለሁ። ዳጊ እኔ ደግሞ አንድ መጽሐፍ ሰጠዋለሁ። መጀመሪያ ላይ ከቪዲዮ በፊት አንድ መረጃ ሰጠዋለሁ። ኤርሚ እንዲያውም ተዘጋጅልኝ፣ የደስታ ተክለወልድን አዘጋጅልኝ። ኦኬ ግለሰቦቹ ምንድን ነው ያሉት መሰላችሁ? ቃሉን ያልተጠቀምኩትም አናት ይፈርጣል ብለውታል። ይሄው ቃል በቃል እንደዚህ ነው ያለው። የኢየሱስ አስታራቂነት በዚህ ሰዓት አናት ይፈርጣል እንጂ ኢየሱስ ያስታርቃል ይላል። አኬ ልደት ቃል ደግሞ ቃል በቃል ተቀብሎ ረጅም ቪዲዮ ነው የምናሳያችሁ። ከፈለጋ ዝም ብሎ የተቆራረጠ እንዳይመስላችሁ። አሁን በዚህ ሰዓት ኢየሱስ ያስታርቃል። ስለ ግለሰቦች መወራት ከሆነ እኔ እሸኝ። ወደ ዶክመንት እንሂድ። ወደ ዶክመንት ነው። ስለ ግለሰቦች እንዲወራ ከሆነ እኔ ቪዲዮውን አንተ ስትመጣ እናሳያለን። እኔ ከማልፈልግ የግለሰቦች ጉዳይ እኔ ማውራት አልፈልግም። እሺ ችግር ቪዲዮውን አንተ ከሄድክ በኋላ እናድርግ። ወደ መረጃ እንሂድ። ወደ ዶክመንት ወደ ዶክመንት እንሂድ። ምልጃ ማለት ማስታረቅ ነው ብልህ ትስማማለህ? ይሄ ስንፍና ትርጉም ነው። መሰረታዊ ትርጉሙ ይሄ አይደለም። እሺ ቤተ ክርስቲያንስ ብትልህ ትቀበላታለህ? ስንፍና ነው ትላታለህ? አትልም። አላለችም፣ አትልም። ኦኬ ሌላ ስልክ አለህ ኢንተርኔት ላይ መግባት የምትችልበት? ጥያቄውን እንድገምለት ዳጊ፣ ጥያቄውን እንድገም። እየቀዳሁት ነው፣ ምንም ችግር የለም። ከፈለገ ድገምልኝ ካለ ደግምልታል። ልድገምልህ? አልገባህም? እየነገርኩ ነው። ምልጃ ማለት ማስታረቅ ማለት ነው የሚል ትርጉም የለም። ማስታረቅ ውጤት ነው እንጂ ልመናው አይደለም። ማስታረቅ ውጤት ነው። ስለዚህ ኢየሱስ በዚህ ሰዓት አያስታርቅም። ምልጃ ማለት ደግሞ ማስታረቅ አይደለም ማለት ትርጉሙ
ማማለድ ማለት ማስታረቅ ማለት አይደለም። ከፈለክ የመጽሐፍ ቅዱስ መዝገበ ቃላት አውጥቼ ያሳያለሁ። መሰረታዊ ትርጉም አለው። እሺ መልካም። አጠገብህ ሌላ ስልክ ወይ ኮምፒውተር አለ ላይቭ እንድታየው አንተም ሌሎችም እኔም ሳወራ እንዲከታተሉን ማለት ነው አለ ማየት ትችላለህ ወይስ ቀጥታ እኔ ከፍቼ ላሳይ ቪዲዮ? ወደ ግለሰቦች አትሄድ እንጂ ችግር የለውም። አረ ወንድሜ ዶክመንት እያወራሁ ነው። በዶክመንት አውጣው ዳግዬ። እኔ አውጣዋለሁ አንተ እንድታወጣው ስለፈለኩ አንተ እንድታሳየን ስለፈለኩ አጠገብህ ነው። እኔ ስልክ ቻርጅ ሰክቼ ነው ማውራ። ይሄኛውም ጥሩ አይደለም፣ እየተቸገርኩ ነው። ዳግዬ ከልቤ ነው፣ እያዋሻው አይደለም። ኦኬ ችግር የለውም። እኔ ላፕቶፔን አወጣለሁ በትልቁ እንዲታየው ለሰው ሁሉ አንድ ጊዜ ያሳያለሁ። ኦኬ ምን እያወራን ነው? ተመልከቱ በደንብ ቀዱልን። የምትቀዱ ሰዎች ካላችሁ ላክልኝ በዋትሳፕ ከፈለክ አሰማለሁ። የሚሰማ ሳይሆን ኧረ እንትኑን ነው ማሳየው። ምንድነው ቪዲዮ አልፈልግም ስላለ ቀጥታ ቃል በቃል እንግዲህ ወንድማችን አማላጅ ማለት አስታራቂ አይደለም ብሏል። አንተ ብቻ አይደለም ያልከው፣ በእርግጥ ልደት ቃልም ብሏል። ማን ነው ልደት ቃል አልኩኝ፣ መዝሙር ያሬድም ብሏል። ይሄንን ነገር ዳጊ የባክህ ግለሰቦችን አትጥራ። እሺ ወደ ዶክመንት እየሄድኩ ነው። ወደ ዶክመንት ይሄው ኢንተርኔት ከፍቼላታል። በትልቁ ልቀይረውና ትልቁ ላይ አላድርግለት። ጽሁፍ ከሆነ እንደዚህ ነው የምትሆነው። እሺ ቪዲዮ እናድርገውና ይሄ እንግዲህ ከግብረ ሰዶማውያን ድርጅት ጋር ቤተክርስቲያኒቷ የምታደርገውን ትብብር የሚያሳየው ሳይት ነው። ከዚህ ልውጣና ባይዘዌ ይሄን ኢኦቲሲ ዲአይሲ ac.org የሚለው ላይ ግቡና ቤተክርስቲያኒቷ በዚሁ አጋጣሚ እዚህ ጋር ስላገኘሁት ነው ስከፍት ታገኙታላችሁ። ቤተክርስቲያኒቷ ፓርትነርሽፕ ብላ ከግብረ ሰዶማውያኖች ጋር ፓርትነር የሆነችበትን ከስር ታገኙታላችሁ። እሺ ይሁት በዚሁ ፊት ለፊት ስላገኘሁት ነው። ይቅርታ ላፕቶፕ ስከፍት ኦኬ ምን ብዬ ታይፕ አደርጋለሁ እዚህ ጋር eotc.com ኤምሲ ማህበረ ቅዱሳን ማለት ነው። ኤምኬ ነው። ኦኬ ላይቭ እንደሆነ እንዳየው ስለፈለኩ ነው። eotcmk.org ቅርታ ደብል ታይፕ አደረኩ። eotc አንተም ተከታተለኝ እሺ። በዛው አውቀዋለሁ። ማህበረ ቅዱሳን ጋር ልገባ እንደሆነ አውቃለሁ። አውጣው እኮ ማወቅማ ጥሩ ነው። የምፈልገው እሱ ነው። እሺ ምን ይላል? ምልጃ ምንድን ነው ይላል። እሺ ምልጃ ምንድን ነው ካለ በኋላ 1 2 3ኛው ላይ ስንሄድ ያነብልናል። ምልጃ ምንድን ነው ብለህ አይደለም ቅድም የጠየቀኝ? ማማለድ ማለት ምን ማለት ነው ብለህ ነው? ማማለድ ምንድን ነው? ምልጃ ምንድን ነው ብለህ አይደለም የጠየቀኝ ቅድም? ያንተ ጥያቄ አይደለም። ያንተ ጥያቄ ምልጃ ምንድን ነው አይደለም። ያንተ ጥያቄ ማማለድ ማስታረቅ ነው። ይለያያል። ማማለድና ምልጃ ይለያያል። አየህ ልፍ ያፈልጋል ማለት ነው። ማማለድና ምልጃ ይለያያል። አንድ ነው። አንድ አይነት አይደል እንዴ? አዎ ነው። በቃ ታዲያ የሚያሳየን ያው ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ብሎ እንትና ማስማር ማለት ነው ብላ 4 ነጥብ አድርጋለች። ከቤተ ክርስቲያን ጋር ተስማማለህ ወይስ ሰነፍ ትላታለህ? ቅድም ሰነፍ እንዳልከኝ የት አለ እዚህ ጋር? ምልጃ ማለት ዳጊ በጣት አሳየው። ምልጃ ማለት ትክክል አይደለም። ትክክል አይደለም ማለት ትክክል አይደለም። ይሄ ጽሁፍ ትክክል አይደለም። ኦኬ ይሄ ጽሁፍ ትክክል ስላልሆነ ወደ ቤተክርስቲያኒቷ ወደምትመራን ወደ እንትን እንሄዳለን ማለት ነው። ቤተክርስቲያኒቷ እንዲህ አይነት ችግር ሲኖር እዚህ ጋር ሰርች ላይ ትሄድና ሰርች ላይ ይታረማል። እኔ ራሴ እርማት እንዲደረግበት ታርመዋለህ። ሰነፍ እኮ ብለሃል እኮ ቅድም ስትጀምር አንተ ሰነፍ ነህ። እኔ ራሴ እርማት እንዲደረግበት ጠይቄያለሁ። ጨረስን እኮ አሁን እየጨረስን ነው። ፈጠን ያለው በቃ አንተ አሁን አርማት አለ ቤተክርስቲያኒቷ። ማህበረ ቅዱሳን ተዘጋጁ። እንግዲህ ታድሶ ስንል ይኸው በወንድም ማህበረ ቅዱሳን ቤተክርስቲያን ናት እንዴ? ወዳጅ ማህበረ ቅዱሳን የሚባል ቤተክርስቲያን ሰነፍ እኮ ብላችኋል። አንተ ጨርሰሃል። ቤተክርስቲያን ኦርቶዶክስ ማህበረ ቅዱሳን የሚባል ቤተክርስቲያን የለንም። እሺ ቀጥሉ። እሺ ማህበረ ቅዱሳን ማለት ቤተክርስቲያን ነው። አዎ ኦርቶዶክስ ቤተክርስቲያን ማለት ነው። ኧረ ተው እርሚታው አይ ኖ እኔ ፊት አጥቷሽ ማህበረ ቅዱሳን ቤተክርስቲያን የአንዋር መስጊድ ቅርንጫፍ አይደለም። እሺ የጴንጤ ቅርንጫፍ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤትና ማደራጃና መምሪያ ክፍል ነው። እሺ መምሪያ ነው እንጂ ቤተክርስቲያን ነው እኮ። ሰንበት ትምህርት ቤት ማደራጃና ትምህርት ክፍል ዘርፉ በሙሉ መምሪያ ነው። የቤተክርስቲያኒቱ ዋነኛ ማህበር ነው።
ናቶይ ምናምን በላት በለኝ ብፁዕ ማህበረ ቅዱሳን ቤተክርስቲያን ነውና እሺ ቀጥል ቸርች ላይ ትሄዱና ቆይ አንጫጫ ከስር የጠበቁ አሁን ማህበረ ቅዱሳን ላይ ነው ዳጊ ቆይ ወደ መዝገበ ቃላት ወደ ቤተክርስቲያን መዝገበ ቃላት እንዴት ነው ምንድነው ከማህበረ ቅዱሳን ጋር ችግር አለ እንዴ ካለ ንገረን ነው እዛው ነው ሆይ ነው እኮ ጥያቄ ነው የጠየቅኩት ዳጊ እዛው ነኝ ያለሁት ሰርች ላይ ነው የሄድኩት ሰርች ላይ ሄድኩና ተራዳኢነት ብዬ ጻፍኩኝ ተራዳኢነት ብዬ ስጽፍ ይሄ መጣ የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት እሺ ክሊክ አረኩት ይሄው እንደዚህ ብሎ መጣልኝ ምን ይላል የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት ሲጀምር ምልጃ ማለት ልመና ወይ ቦልድ ላርግል ልመና መለመን አስታራቂነት ሲሆን ምልጃና አስታራቂነት ይገናኛል እንዴ ሰነፍ በለው እንደገና ደግመ ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው በቤተክርስቲያንም ከሚደረጉ የጸሎት ወደ እንትኑ መለሰኝ የጸሎት አይነቶች አንዱ ምልጃ ጸሎተ አስተብቅኦት ወይም ስለሌላው የሚቀርብ የጸሎት አይነት ነው አለችና ደስታ ተክለወልድ ገጽ 775ን እዩልኝ አለች አይ ከመዝገበ ቃላት ሁሉ እኔ የምፈልገው አሁን የተናገርኩትን የሚያስረዳልኝ ክፍል ያለው ደስታ ተክለወልድ ነው ጴንጤ የሚመቸውን ዲክሽነሪ እየመረጠ ለራሱ የሚበጀውን እንዳያሳይባት አይ አልፈልግም እኔ የምፈልገው እዚህ ገጽ ላይ ያለው አሁን የተናገርኩትን ሐሳቤን የሚያስረዳልኝ ደስታ ተክለወልድ ነው ሌላ ዲክሽነሪ አልፈልግም ይታይላት አሁን ኤርሚ ታሳይልናል በምርጫዋ ማለት ነው ደስታ ተክለወልድ ከነገጹ መርጣ ይሄ ይታይልኝ ብላለች አሁን የጨርሻለሁ ኤርሚ አሁን እያወራ ነው አሁን እያሳየህ ነበር ምን እያሳየሁኝ ነው አስታራቂ ነው እንግዲህ ቀጥል በዚህ ይታይልኝ ብላለች ቤተክርስቲያኒቱ ታማኝ ሆነ እናሳይላት ምድሪቱ ላይ ይታይልኝ የሚለውን ዘይባ እናንተ ናችሁ ዘይባን ቆይ ምድሪቱ ላይ ያለ መዝገበ ቃላት ትልልቁ አንድ ሳይቀር እኔ ቤት አለ ይኸው ካሜራ መክፈት ብቻ ነው አውቃለሁ ኤርሜ አለ ሁሉም አለ ይኸው ደስታ ተክለወልድ ይታይልኝ ብላ ያለችው አለቃ ደስታ ተክለወልድ በጃንሆይ ዘመን የታተመው ማለት ነው ጴንጤዎች አይደሉም የጻፉት ደስታ ተክለወልድ እንደኝሁት ኦኬ ገጽ 700 ስንት ነው ያልከው ይታይልኝ ብላ ያለችው 75 ገጽ 775 775 ምንድነው ይታይልኝ ያለችው ምልጃ አይደል እሺ ይሄው ይታይላችኋል ታዲያ ምን ችግር አለ 10 መዝገበ ቃላት አለ 10 ከዚህ ውጪ 9 አለ እያንዳንዱን አሳይላችኋለሁ ዳጊ ያለውን ቤተክርስቲያኒቱ በዌብሳይቷ ላይ ያስቀመጠችውን ነው የሚናገሩት በሙሉ ምድሪቱ ላይ ያለው መዝገበ ቃላት ይሄው አማለደ የጎደለውን መልቶ የጠመመውን አቅንቶ እንዲሆን ማነው እንዲህ ቢሆን እንዲህ ነው ብሎ ጣጣ ዕዳ አዳነ አስማማ አስታረቀ እዩት አማለደ አስታረቀ የሚያማልድ አስታራቂ አማላጅ አስታራቂ እዩት ያቀለምኩትን አማላጆች ያማለደ የሚያማልድ የነፍስ የሥጋ አስታራቂ እንደዚሁም ደግሞ እዚህ ጋር አማላጅነት አማላጅ ሆኖ አስታራቂነት ማማለድ ማስታረቅ ማስማማት ይሄው ማስታረቅ አስታራቂነት አስታራቂ ያዝልኝ አማላጅ የሚለው ስር የኢየሱስን ስም ልታገኙ ይገባል በኦርቶዶክስ አታገኙ ኦኬ እና ጥያቄ አልመልስም ካሁን በኋላ ጥያቄ አልመልስም እኔ ኤርሚ ነው የምናወራው ምን ይላል ተመልከቱ እንግዲህ ቤተክርስቲያኒቷ የምትፈልገው ትርጉም ላይ ስንሄድ ገጽ 775 ላይ አማላጅ ጆች ይልና ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ዘመድ ወዳጅ ብሎ አማላጅ ስር ኢየሱስ ክርስቶስ አማላጅ ስር ኢየሱስ ክርስቶስ ምን ይሰራል እንደዛ ነው ቤተክርስቲያኒቷ የምታምነው ባይሆን ከስራ ያለውን ማርያም ነቢያት ሐዋርያት ጻድቃን ምናምን ያለችውን እውነት ነው ትላለች ምን ሆና ነው ወደዚህ ገጽ የላከችን ምልጃ ስታስቡ ማስታረቅን አስቡ ማስታረቅን ስታስቡ ኢየሱስን አስቡ ማርያምንም አትርሷት ሐዋርያትንም ነቢያትንም አትርሷት ስትለን ምን ሊሆን ብፁህ
እስካሁን ሚውት ላድርግ ያላለው ሚውት ላድርግ ያለው ለዚህ ነው። በቃ አሁን ስጠኝ። ምን ይሉን የሚሆን ብፁዕ ስላልክ ስጠኝ። ምን ይሉን ብፁዕ ላልከው ስጠኝ። እንዳታነሳው ኤርሚ እንዳታነሳው። እናት ቤተክርስቲያን አመሰግናለሁ። እናት ቤተክርስቲያን ይሄኛው እዚህ ጋር ይሄኛው የአማርኛ መዝገበ ቃላት ነው። ይሄ የአማርኛ መዝገበ ቃላት ነው። መሰረታዊ የመጽሐፍ ቅዱስ መዝገበ ቃላት አይደለም። ይሄ መዝገበ ቃላት ማለት ነው። ያለቃ መዝገበ ቃላት ደግማችሁ ስሙኝ፣ የአማርኛ ፍቺ መዝገበ ቃላት ነው። የመጽሐፍ ቅዱስ መሰረታዊ መዝገበ ቃላት አይደለም። የመጽሐፍ ቅዱሱን መሰረታዊ ትርጉም ማወቅ ስትፈልጉ የመጽሐፍ ቅዱሱን መዝገበ ቃላት ነው የምትጠቀሙት። ይሄ የአማርኛ መዝገበ ቃላት ነው። በአማርኛ መዝገበ ቃላቱ መሰረት ይሄ ክፍል ኢየሱስን እያማለደ ነው ብለው አለቃ አልፈቱትም። እዚህ ጋር ሲፈቱት ኢየሱስን ሲያስገቡት አማለደ ለማለት ማማለዱን ለመናገር አማለደ የሚለው ማማለዱን ለመናገር አማላጅ ብለው ጠርተውታል። ኢየሱስ ክርስቶስ ማማለዱ ማለትም በስጋ ወራት ማማለዱን ለመናገር ብለህ ቀራንዮን ለመናገር ብለህ አማላጅ የሚለውን ቃል ብትጠቀመው ቤተ ክርስቲያን አትኮንንም። ተቀብላ በደንብ አድርጋ ታቃናሃለች። ከዛ ውጪ ግን ኢየሱስ ክርስቶስ እያማለደ ነው ለማለት አማላጅን ከተጠቀምከው ግን አለቃም አልተጠቀሙትም። የመጽሐፍ ቅዱሱ መዝገበ ቃላትም እያማለደ ለሚለው አልተጠቀሙም። ልዩነታችን እዚህ ነው። ቆንጆ ነገር ነው ያመጣው። አሁን ምንድነው ያለ ነው ወንድማችን። ይሄ እኮ ታዲያ የሚያሳየው ቢኒ ማለት ቢኒያም እንደሚለው ቅድም ስትሆነ ነው ስለነበር ነው ከስር ኮሜንት እያደረገ ነው እንደሚለው አይደለም። ያማም በምድር ማማልዷል እንዴ ያለ ነው። እሱ ይስማማል። በምድር አማላጅነቱን እኮ ብፁዕ ይስማማል። አሁን በዚህ ሰዓት ያማልዳሉ እንጂ የማይለው ብፁዕ እንጂ የምድሩን ተናገረ እንጂ ታዲያ አሁን ስላለው እኮ አይደለም ይናገረው አለ። ክፋቷ ደግሞ ቤተክርስቲያኒቷ ወደዚህ ስትልክህ በቅንፍ ምን አስቀመጠች? ቀረብ አድርጎ ኤርምዬ ስለ ኢየሱስ ከተናገረ በኋላ ጥቅስ አስቀምጣለች። ያለፈ ነው የወደፊት ነው እያልክ እንዳትወዛገብ፣ በስጋው ወራት ነው አሁን በአባቱ ቀኝ ነው ብለህ እንዳትወዛገብ ጥቅስ አስቀምጣልሃለች። ስለመቼ የሚያወራ ጥቅስ ነው? እስኪ ሄደን እንየዋ ታዲያ። አንደኛ ዮሐንስ ምዕራፍ 2 የኢየሱስ ስም ከተጠራ በኋላ የተቀመጠው ጥቅስ ስለ አሁን ነው በስጋ ወራት ስለማለደው ነው ያ ክፍል የሚያወራው። ኤርብዬ ጨርሻለሁ። ቴንኪው ዳግሻይ ቴንኪው ብፁዕ በጣም እናመሰግናለን። ጥሩን አበላሽተበታለች። ጥቅስ አስቀምጣ ለማንኛውም ለማለት ነው። ጥቅሱ ምንም የተሳሳተ እውነት የለውም። አመሰግናለሁ ስላል አንደኛ ዮሐንስ ስለፈለኩ ነው። አንተ በስጋ ወራት ነው ብለህ አንደኛው ለመጣህበትን ፓዝ ተመልከት። አስታራቂ አማላጅ ሆነብህ፣ ተበለሻሸ ነገሩ። ሌላው የሚገርመው ነገር በራሳችሁ ዌብሳይት ላይ መረጃው ተገኘ። ይሄ የራሳችሁ ትርጓሜ ነው እንዳትል ቤተክርስቲያን ወደዚህ ዲክሽነሪ ላከችን። ተመልከት ነገሩ እንዴት የተበላሻሽ እንደመጣ። ማማለድ ስር አስታራቂ የምትጠላው ቃል ተገኘ። እንደገና ኢየሱስ ሲገኝ አትሊስት የኢየሱስን በስጋ ወራት ብዬ ላስተካክለው የሚል ሙግት ላይ ገብተሃል። በስጋ ወራት ስለሚያወራ ማስታረቅ፣ ጠበቃነት፣ ምልጃነት ነው የሚያወራው አንደኛ ዮሐንስ። ተወያዩ፣ እንስማ። እሺ አመሰግናለሁ። ኤርሚ እዛው ያዝልኝ። እጅ ሲንቀሳቀስ ንባዊ እንትን ይልብኝ። ያውላችሁ ያው አማላጅ ወይም ጆች ያማለደ ነው የሚለው ያያችሁት። ያማለደ የሚያማልድ ተብሎ የሚነገርለት ሲያማልድ ነው። ስታማልድ የሚያማልድ ተብሎ ይነገርላል። ልክ ስለኛ የሚማልደው ተብሎ እንደተነገረለት የሚያማልድ የሚለው ቃል እያማለደ ነው ለሚለው ሳይሆን የሚነገረው ስላማለደ ይሄ የሚያማልድ፣ ስላዳነ ይሄ የሚያድን፣ ስላስታረቀ ይሄ የሚያስታርቅ ተብሎ ምስክርነት ሲነገር የንግርት ውጤት ነው የቃላቱ ዘዬ። ስለዚህ ያማለደ የሚያማልድ የነፍስና የስጋ አስታራቂ ኢየሱስ ክርስቶስ እርቅን ስላስገኘ ውጤቱን ስላስገኘ አስታራቂ ነው። እነሆ ልጅሽ የአዲስ ኪዳን አስታራቂ ሆነ ተብሎ እንደተመሰከረለት አስታራቂ፣ መካከለኛ፣ ከዛስ ወዳጅ ይለዋል። ማን? ኢየሱስ ክርስቶስ። መካከለኛና ወዳጅነቱ ለማን? ለምዕመናን። መካከለኛና ወዳጅነቱን የሚያስረግጥልን መልሰው ቪዲዮን የሚያስረግጥልን አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ነው። መካከለኛና
ምንነቱ ወዳጅነቱን ልጆቼ ሆይ ለማን ለምእመናን ልጆቼ ሆይ ኃጢአትን እንዳታደርጉ አለ። ኃጢአትን ብታደርጉ በአብ ዘንድ ምን አላችሁ? ጠበቃ አላችሁ። ምን ጠባቂ አላችሁ? ምናችሁ? ወዳጃችሁ፣ መካከለኛችሁ ማን? ክርስቶስ አላችሁ ተብሎ ተነገረ እንጂ የሚያማልድላችሁ ተብሎ ሊነገርለት የተቀመጠ አይደለም። አንደኛ ዮሐንስ ወዳጅነቱን ለማስረገጥ የተነገረ ነው። ጥፋት ብናጠፋ ወዳጃችን ማለትም ጠበቃችን እርሱ አለ። ንስሐ ገብተን ምን የምናገኝበት? የኃጢአት ስርየት ይቅርታ የምናገኝበት ወዳጅ አለን በሰማይ። ይህን እናምናለን። እንደዚህ ነው የተነገረ። በጣም ይቅርታ ጠይቄ ነው ከአንተ ጋር ነው። አንድ ደቂቃ ማይሞላ በስጋ ወራቱ እኛ ወንጌል አማኞች አማልዶ ኢየሱስ በቃ እናንተ ዝም ብላችሁ አውሩ። በጣም ኦኬ ቆይ ብሩኬ ወደ አንተ ነው። አሁን ዳጊ ተናግሮ ወደ አንተ ነው የመጣው። እኛ ወንጌል አማኞች በስጋ ወራቱ ኢየሱስ አማልዷል ብለን እናምናለን እናምናለን። እሺ ያማለደ የሚለው ላይ በእስክሪብቶ ንካልኝ። መንካት ብቻ አታስመጣ። ያማለደ አማላጅ የሚለው ቢጫው የለም ላይ ከዚህ ያማለደ የሚል አለ። ያማለደ ራይት ነው። እሱን ራይት አትንካው፣ ግን እንደሱ ፖይንት አድርግልኝ። ያማለደ ተሳካ ማለት ነው በስጋ ወራት እኛ ወንጌል አማኞች እናምናለን። ኦኬ የሚቀጥለው ቃል ምን ይላል? የሚያማልድ የኃላፊ ጊዜ ነው አይደለም? ይሄኛ የኃላፊ ጊዜ አይደለም። አንደኛው ኃላፊ ነው፣ አንደኛው ኦኬ። እዚህ ጋር ተበላሸበት ማለት ነው። የነፍስ የስጋ አስታራቂ ይላል። አስታራቂ ፓስቴንስ ነው ፊውቸር ነው። ይሄም ችግር ፈጠረበት። ብፁዕ አሁን ምን ያደርገዋል? ይሄንን ይሄ ስጋ ወራት ነው እንዳይል ፓስቴንስ አይደለም። ይሄ አስታራቂ የሚለው ቃል በራሱ ፓስቴንስ አይደለም። አላስታረቀም አንልም በፓስትን ብንመለስ፣ በስጋ ወራቱን ብንመለስ። ስለዚህ በጠቅላላ የሚያወሩት ሀሳቦች በስጋ ወራቱ ያደረገውንም አሁን በአብ ቀኝ የሚያደርገውንም ይሄ ትርጉም ቃል በቃል ያስረዳል። ጥብቅናው ላለፈው ጉዳይ ነው እንዴ? አይደለም። ማንም ኃጢአትን ቢያደርግ ነው የሚለዋን ተመልከቱ። ቢያደርግ ማለት ፓስት ነው እንዴ? አይደለም። አድርጎ ለነበረው ነው እንዴ? አድርገ ነው ለነበረው ነው እንዴ? ጥብቅናው አይደለም። ማንም ኃጢአትን ቢያደርግ ይላል። ምን ላይ? አንደኛ ዮሐንስ ምዕራፍ 2 ቤተክርስቲያኒቷ ይሁልኝ ያለችው ዲክሽነሪ ላይ የተቀመጠውን እሷ አላስቀመጠችም፣ የተቀመጠውን ክፍል ስንመለከት ማለት ነው። ስለዚህ ማንም ኃጢአትን ቢያደርግ ማለት ገና ለሚደረገው ኃጢአት ገና አንድ ሰው ለሚታረቀው ከክርስቶስ ጋር እያወራን ያለው ምልጃው ማለት ነው። ጨርሻለሁ። ቴንኪው ብሩክ። ብዙ ስለቆየ እንደ ብሩክ ከዛ ሆፕ እነሱ እንግዶች ስለሆኑ ማለት ለእነሱ እንስጥና አመሰግናለሁ። በጣም ይቅርታ ስለ ትዕግስታችሁ ሁለታችሁም ስለ ትዕግስታችሁ መናገር ምክንያቱም የሆነ 2-1 ክርክር ነው የገጠማችሁት ያላችሁት። እኔ ወደ ዋናው ነጥብ ነው የሚሄደው። መጀመሪያ ከወንድሜ ብፁዕ መሰለኝ ከእሱ ጋር ስትነጋገርበት ወደ ነበረው ነው። ምክንያቱም እኔ ሳያችሁ አሁንም ዳጊም ወንድሜ ዳጊም አንተም እያረጋችሁ ያላችሁት ምንድን ነው? ለሚቀጥለው ረድፍ ወይም ለሚቀጥለው መስመር ነገሮችን እያመቻችሁ ነው እየጠየቃችሁ ያላችሁት። አሁን ለምሳሌ አንተ ምን አልክ? እየጠየቀ ያለው ወይም እንድታስረዳን እየተነገረ ያለው አንተ ያልከው አሁን በሰማይ ይለምናል ስትል ነበር እና ማስረጃውን አሳየን እያለክ ነው ያለው እና እኛ ማየት እየፈለግን የነበረው አሁን በሰማይ ይለምናል ያለውን ነው። አንተ ምን አልክ? ኢየሱስ ክርስቶስ በመጨረሻው ዘመን በዳግም ምጽአት በሚመጣ ጊዜ ምን ሊያደርግ ይመጣል ብለህ ጠየቅከው። ከዛ ወደ አብርሃም ሄድክ። ከዛ በኋላ በሚመጣ ጊዜ ሊፈርድ ይመጣል አለ። ከዛ ሊፈርድ ይመጣል ሲልህ እየጻፍክ እያየውክም ነው። ሊፈርድ ነው የሚመጣው። ለማን ነው የሚፈርደው ሲልህ ብለህ ጠየቅከው። ለጻድቆች ሊፈርድላቸው፣ ለኃጥአኖች ሊፈርድባቸው ይመጣል ሲልህ ሊጸልይላቸው ይመጣል እያልክ እየጻፍክን ያለው ገባ? እዛ ጋር ሊጸልይላቸው ይመጣል ስትል የነበረውን አየውኝና እንዲህ ይሄ ልጅ ምንድን ነው እያወራ ያለው? እዛ ጋር እንደዛ አይልም ምስል። ዳጊ ደግሞ ገባና መጀመሪያ ለራሱ ይሄንን አሁን እንትን ያለውን ሊናገር ነው። ለምን በደንብ ነግሮታል ልጁ። በእውነት ነው የምልህ፣ በጣም ነው ታንኪዩ። ምክንያቱም የአማርኛ መጽሐፍ ቅዱስና የእንትን መጽሐፍ ቅዱስ በጣም ትርጓሜውን ማወቅ መቻል አለብህ። መጀመሪያ ምን አለው? ያደርጋልና ያስደርጋል፣ ትርጉሙን ንገረኝ አለው። ከዛ ቀጠለና ደግሞ ወደዛ ከመሄድ በፊት አንተ ነው የምታወራው። እኔ ጥቂት ብቻ ልልህ ነው እንዳስተካክል ማለት ነው። ምናልባት አላገኘህንም ብዬ ያልኩበት ቦታ ስላለ ይሄ ያው ድርሳነ ሰንበት ማለት ነው። እዚህ ያወጣሁት ድርሳነ ሰንበት ላይ 17ኛው ምዕራፍ ላይ 17ኛው ምዕራፍ ላይ አንብበን እዚህ ጋር በገሃነም ውስጥ የነበሩትን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ሰዎችን